ተመልሰናል አድማጮቻችንና ተመልካቾቻችን የአብይ ወቅታዊ ስብራቶች የሚል ምክክራችን እንደቀጠለ ነው። አሁን የአገሪቷ የኢኮኖሚ ስብራትና የአብይ ስብራቶች መካከል ያለውን ግንኙነት ነው ማወራው። እንደዚህ ብዬ የምናገረው የአገሪቷ የኢኮኖሚ ስብራትና የአብይ ስብራት የተለያየ ነገር ስለሆነ አንድ ስላልሆነ ነው። አንድና ያው ስላልሆነ ነው። የአገሪቷን የኢኮኖሚ እንቅስቃሴ የሚቆጣጠረው እሱ ሆኖ ያለ የአገሪቷን የፋይናንስ ተቋማት የሚቆጣጠረው እሱ ሆኖ ያለ እንዴት ይለያያል ማለት ትችላላችሁ። ትክክለኛም ጥያቄ ነው። ነገር ግን የአብይ የፖለቲካና ወታደራዊ አቅም የሚመነጨው በቀጥታ ከአገሪቷ ኢኮኖሚ ብቻ አይደለም፣ ከውጪ በሚመጡ ድጋፎች በተለይ ደግሞ ከዩናይትድ አረብ ኤምሬት ከሚመጡ ድጋፎች የአገር ውስጡ አንዱ ብቻ ከውጪ የሚመጣው በጣም ይበዛል። አሁን አገሪቷን ከፍተኛ የሆነ የዋጋ ግሽበት እያሰቃያት ነው። ይሄንን ስላችሁ ኢትዮጵያ ውስጥ ያሉ ሰዎች በተለይ ደሞዝተኛ የሆኑ ሰዎች ንግርት ሳይሆን የዴይሊ የሆነ የቀን ተቀን ኑሯቸው ነገር ነው ለነሱ። ምንም መግለጫ ሌላ መግለጫ የለውም። የዋጋ ግሽበት መከራ አምጥቷል። ያ የዋጋ ግሽበት ደግሞ ከፍተኛ ደረጃ ላይ የደረሰው አብይ የአገሪቷን የኢኮኖሚ ሉዓላዊነት አሳልፎ ለአይኤምኤፍ ከሰጠ በኋላ። እንደምታስታውሱት ባሳለፍነው ሳምንት የአይኤምኤፍ ዳይሬክተር መጣ የኢትዮጵያ ኢኮኖሚ መልካም መንገድ ይዘዋል ብላለች። ጥሩ ነው፣ ጥሩ ደረጃ ላይ ነው ያለው ብላለች። ግን ቁጥር አልሰጠችም። እያደገ ነው፣ በዚህ ደረጃ እያደገ ነው አላለች። ያለውን ነገር ማወቅ ጥሩ ስለሆነ ማለት። ኢትዮጵያውያን ግን ኑሯቸው ምን አይነት ኑሮ እንደሆነ በምን አይነት ሁኔታ እየኖሩ እንደሆነ እነሱ ነው የሚያውቁት። ዛሬ በአዲስ አበባ የተለያዩ ቢሮ ውስጥ የሚሰሩ የመንግስት ሰራተኞች ኮትና ሱሪ ለብሰው ከረባት ደብቀው ከሆቴሎች ተደብቀው ለልጆቻቸው የሚሆን ቡሌ የሚባል ትርፍራፊ ምግብ ገዝተው የሚገቡበት አገራዊ ውርደት ላይ ነው ያለ ነው በዚህ ሰዓት። ይሄ በሪፖርት የወጣ ነው ባለፈው ዓመት ላይ። ባለፈው ዓመት ሪፖርቱ ከወጣ በኋላ የባሰበት ሁኔታ እንጂ የተሻሻለ ነገር የለም። የተሻሻለ ነገር የለም። እንደዚህ አይነት ውርደት ተሸክማ ነው ሀገር እየኖረች ያለችው። በየትኛውም ዘመን የመንግስት ሰራተኛ የሆቴልን ትራፊ ለመግዛት አልሄድም። የመንግስት ሰራተኛ ሀብታም ሆኖ አቅም የትም ሀገር ሀብታም መሆን አይችልም። የሚበላውን ነገር መክፈል አቅቶት ግን ቡሌ ለመግዛት ሄደዋል። አዳነች አቤቤ ሰሞኑን ወጣ አንድ የተናገረችው ነገር አለ። እኔ በእውነቱ ከሆነ ማፈሪያ ስለሆነ በጣም የሚያሳፍር ነገር ስለሆነ የተናገረችው እዚህ አላመጣሁት ማለት በጣም በከፍተኛ ሁኔታ የሚያሳፍር ነገር ስለሆነ ማለት ምንድነው ያለችው? ኢትዮጵያ ውስጥ በዚህ ሰዓት ምግብ የሚያስለምን ነገር የለም። የራበው ሰው የፈለገ ቦታ ላይ ጎራ ብሎ በነፃ ትኩስና ንጹህ ምግብ መመገብ ይቻላል ነው ያለችው። የኢትዮጵያ ቴሌቪዥን የፌስቡክም ሌላ ሶሻል ሚዲያ ገጽ ላይም አለ፣ ሄዳችሁ ማየት ትችላላችሁ። አሳፋሪ የሆነ ነገር። አሳፋሪ ምለው ይዘቱን ብቻ አይደለም፣ እንደዚህ አይነት ነገር የትኛውም ዓለም ላይ ስለሌለ ሀብታም የሆኑ ሀገሮች አሁን የአውሮፓን ከተሞች ብትወስዱ ሰው እዚህ ደረጃ ላይ እንዳይደርስ ምግብ እንዳይለምን የሚያደርጉት ነገር አለ። ሰው ግን መንገድ ላይ የሄደ ትኩስና ንጹህ ምግብ እዚህ ልጋ አለልኝ ብሎ የሚመገብበት ቦታ የለም። ፓሪስ ላይ የለም፣ ስቶክሆልም የለም፣ ለንደን የለም። ሰው በነፃ ሄዶ የሚመገብበት ቦታ።
ሰው ለልመና እንዳይወጣ እንዳይራብ ዜጎቻቸውን የሚንከባከቡበት መንገድ ግን አለ። አዲስ አበባን በመሰለ ከተማ በለማኞች የተጨናነቀ የመንግስት ሰራተኛው ደግሞ ልመና ላይ የወደቀበት ሁኔታ ላይ ይሄንን መናገር አሳፋሪም ስለሆነ እሱን ማቅረብ አልፈለኩም። አንድ ይሄ ነው። ሁለተኛው ፎሬን ዳይሬክት ኢንቨስትመንት ከኢትዮጵያ ተመናምነዋል። አብይን እንሰማዋለን። አሁን ይሄንን ነገር እንደ ክስ አቅርቦት ስላለ እንሰማዋለን ያቀረበውን ክስ ይሄንን ጉዳይ በተመለከተ ፎሬን ዳይሬክት ኢንቨስትመንት የማምረት አቅም በጣም ወርዷል። መውረድ ብቻ አይደለም፣ ከአሜሪካና የመሳሰሉ አካባቢዎች ወይ በቀረጥ ነፃ ወይ ደግሞ በትንሽ ቀረጥ አቅም ኢትዮጵያ የሄደች ዕቃዎቿን የምትሸጥበት ሁኔታም ተዘግቷል። ይሄንን አብይ ለመጀመሪያ ጊዜ ወጥቶ አምኖ ችግር ላይ ወድቀናል ብሎ ተናግሯል። እየመጡ ከአሜሪካ እየመጡ ተራ ሰፊ ሼድ ገንብተናል። በጣም በብዙ ገንዘብ ፓርክ ስንሰራ ሰፊ ሼድ ገንብተናል። በጣም በብዙ ገንዘብ ከዛ የውጭ ሰዎች መጥተው ኢንዱስትሪ ከፍተዋል። ችግር አጋጥሞን አገዋ ሲባል ጥለውን ሄዱ። 80-90% ክፍት ቀረ። የተሰራው ፓርክ በብድር ነው። በጣም ብዙ ሀብት የወጣበት ነው። የመጡት ጥለው ሄዱ። ያሉትስ ታክስ አንከፍልም። እስኪ ደግማችሁ ስሙት። ፓርክ ስንሰራ ሰፊ ሼድ ገንብተናል። በጣም በብዙ ገንዘብ ከዛ የውጭ ሰዎች መጥተው ኢንዱስትሪ ከፍተዋል። ችግር አጋጥሞን አገዋ ሲባል ጥለውን ሄዱ። 80-90% ክፍት ቀረ። የተሰራው ፓርክ በብድር ነው። በጣም ብዙ ሀብት የወጣበት ነው። የመጡት ጥለው ሄዱ። ያሉትስ ታክስ አንከፍልም። ፓርክ ስንሰራ ሰፊ ሼድ ገንብተናል። በጣም በብዙ ገንዘብ ከዛ የውጭ ሰዎች መጥተው ኢንዱስትሪ ከፍተዋል። ችግር አጋጥሞን አገዋ ሲባል ጥለውን ሄዱ። 80-90% ክፍት ቀረ። የተሰራው ፓርክ በብድር ነው። በጣም ብዙ ሀብት የወጣበት ነው። የመጡት ጥለው ሄዱ። ያሉትስ ታክስ አንከፍልም። አሁን ፓርክ ሰርተን የሚለው አዋሳን ምሳሌ ወስዶ ነው እየተናገረ ያለው። ፓርክ ሰርተን የሚለው አብይ ኢህአዴግ የሰራውን ነው ፓርክ ሰርተን ብሎ የሚያወራው። ፓርክ የሰራው ፓርክ አንድም የለውም። በነገራችን አንድም ፓርክ ኢንዱስትሪ ፓርክ የሰራው አንድም የለም። አንድ ኢህአዴግ ነው ሁሉንም ነገር የሰራው። አገዋ ሲባል ጥለውን ሄዱ። ለመጀመሪያ ጊዜ ነው አብይ ይሄንን በአደባባይ ሲያምን። የሱን ማመን አለማመን እንደ ቁም ነገር ቆጥሬ ሳይሆን በሱ ደረጃ አስገዳጅነቱ ምን ያክል እንደሆነ ለነግራችሁ ፈልጌ ነው። አስገዳጅ ስለሆነበት አገዋ ሲባል ጥለውን ሄዷል። ምንድነው ጥለው የሄዱት? ኢትዮጵያ ውስጥ የመጣ ዳይሬክት ፎሬን ኢንቨስትመንት ወይ ደግሞ ኢንዱስትሪን ገንብተው አምርተው ምርቶቹን ወደ ውጪ እንዲሸጡ የተመቻቸላቸው ሁኔታ ስለጠፋ ነው። አገሪቷ ገንዘቧን ሁሉ ሰብስባ ወደ ጦርነት ስለገባች ነው። የአሜሪካ መንግስት በሩን ስለዘጋ ነው ጥለው የሄዱት። የቀሩት ደግሞ ምን ሆኑ አለ? ጠብቁን። እውነት ነው በነገራችን ይሄ ላይ። ምክንያቱም አሁን ግብር መክፈል አንችልም ነው። ግብር ብላችሁ አታጣድፉን። ምክንያቱም አገሪቷ ከጦርነት ወደ ጦርነት ከግጭት ወደ ግጭት እየተላለፈች ነው። ስለዚህ ግብር ብላችሁ አታስጨንቁን፣ ፋታ ስጡን። ዕቃ ማስገቢያ ግብር አትጠይቁን፣ ዕቃ ስንሸጥም ግብር አትጠይቁን፣ አቅማችን ተመናምኗል እያሉ ነው። አብይ ስኬት ብሎ የሚያወራው ይሄንን አሁን ይሄንን የሚያወራው የሆነ ብልጭልጭ አንድ ኮተቤ አካባቢ ሄደን አስመርቀናል የሚል ነገር አንስቶ ነው። ቀጥዬ ያሰማችኋለሁ ሌላ ቪዲዮ። በአብይ ደረጃ እንኳን መካድ የማይቻልበት
የኢኮኖሚ ስብራት ነው አገሪቷን የገጠማት። በአብይ በዋሾ ደረጃ መካድ የማይቻልበት ደረጃ አብይ ይሞታታል እንጂ የኢኮኖሚ ስብራትን የሚያሳይ ነገር ወጥቶ አደባባይ ላይ ካሜራ አቁሞ ቅረጹኝ ብሎ አወራ። ከአቅም በላይ ሆኖበት የገበያ አቅርቦትና ፍላጎት ስላልተመቻቸ ነው፣ ደግሞ ስለማይጣጣም ነው። አምራቾች ግብር አትጠይቁን፣ አታጣድፉን፣ ፋታ ስጡን የሚሉት ለዚህ ዝም ብለው አይደለም። የአገሪቷ የጸጥታና ደህንነት ሁኔታ ስለተረበሸ ነው። የሚያስፈልጋቸውን ግብአት ሰራተኞችንም ጨምሮ እንደፈለጉት ማምጣት ሪክሩት ማድረግ ከተለያዩ የአገሪቷ አካባቢዎች እቃዎችን ማምጣት ስለማይችሉ ችግር የገጠማቸው። አሁን ሰርቻለሁ አገር እያሳደግኩ ነው ብሎ አብይ የሚያወራው ይሄንን ነው። እንግዲህ ሰራተኞች በደሞዛቸው ራሳቸውን ችለው የማይኖሩበት አገር፣ የመንግስት ሰራተኛ ለማኝ የሆነበት አገር፣ ጡረታ የወጡ ሰዎችም ተው እኔ ልቤን ነው የሚሰብረው እንደዚህ አይነት ነገር ሳስበው። ራሱ እድሜያቸውን ሙሉ ያገለገሉት አገር ለጡረታ ጊዜ ይሆነኛል ብለው ያጠራቀሙት የቋጠሩት ነገር ሳይበቃቸው ቀርቶ ምን አይነት ኑሮ እንደሚኖሩ ጡረታ የወጡ ሰዎች እያንዳንዱ ኢትዮጵያዊ የሚያውቀው ጉዳይ። ለፖለቲካ አይደለም ይሄንን የምናወራው። ውጪ ላይ ያላችሁ ሰዎች ዘመድ አዝማድ አይደለም፣ የሚያውቃችሁ ሰውም አይደለም፣ የማያውቃችሁ ሰው ጭምር እርዳታ የሚጠይቅበት ጊዜ ነው። ጡረታ የወጡ አባ ጡረተኞች መኖር አልቻልንም፣ የጡረታ ገንዘባችን አልበቃንም፣ ደሞዝ የሚበሉ ሰዎች ደሞዝ ያልበቃኝም፣ ልጆች ሊያልቁብኝ ነው የሚባልበት ጊዜ ነው። እንደዚህ አይነት ጊዜ ነው። የኢኮኖሚ ስብራት፣ አገራዊ የኢኮኖሚ ስብራት የምንለው እንደዚህ አይነት ነገር፣ እንደዚህ አይነት ውርደት ውስጥ ነው የገባቸው አገሪቱ። ለነ አብይ ጀሌዎች፣ እሱ ለፈጠራቸው ካድሬዎች ማማ ላይ የመውጣት ጊዜ ነው። የመንሳፈፍ ጊዜ ነው። የመብረር ጊዜ ነው። ውስኪ የመረጫጨት ጊዜ ነው። ቤት የመግዛት የመሸጥ ህንፃዎችን የማቆም ጊዜ ነው። እነኚህ ባለ ጊዜዎች ቢባሉ ምንም ነገር የሚገርም ነገር አይደለም እንደዚህ የሚያደርጉት ሰዎች። እስኪ አብይ የአገር ማደግ ምልክት እና ማስረጃ ብለው የሚያቀርበውን እስኪ እንስማ። እናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራል እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራል እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። ጉተሬስ ሲናገር ሰምታችኋል። እንደዚህ ነው የሚለው። እንግዲህ የኢትዮጵያ እድገት ምስክር ጉተሬስ ነው ለአብይ፣ የተባበሩት መንግስታት ዋና ጸሐፊ ማለት ነው። ጉተሬስ ሲናገር ሰምታችኋል። እኔ ያ ሰውዬ ምን አይነት ነገር አድርጎለት ወደ ኢትዮጵያ ተመላልሰው የማይረባ ነገር እንደሚያወራ እኔ አይገባኝም። ሌሎቹ ይሄ የፈረንሳይ ፕሬዝዳንት ሌሎቹ ፕሬዝዳንቶች የሚመጡበት ምክንያት ይኖራቸዋል።
የተባበሩት መንግስታት ዋና ጸሐፊ ግን እየመጣ የማይመለከተውን ነገር ሲያወራ እኔ በጣም ነው የሚገርመኝ። አሁን አብይ እያለ ያለ ምንድነው? የአገሪቷ ኢኮኖሚ ማደግ መስካሪዎች እናንተ አይደላችሁም፣ እናንተ ዝም ብላችሁ ተቀበሉ፣ አድጋችኋል፣ አላደግንም አትበሉ። ምክንያቱም አሜሪካኖች መጥተው ይሄው እየመሰከሩ ነው። ከአሜሪካ የመጡ አድገናል ብለው እየነገሯቸው ነው። ስለዚህ አድጋችኋል። መንግስት ሰራተኛ ጾሙን ማደሩን ተውት። እሱ እድገት ነው፣ መኩሪያ ነው። ምክንያቱም አሜሪካኖች መጥተው መስክረዋል። እነ ጉተሬስ መጥተው መስክረዋል። አሁን የአብይ ስብራትና የአገሪቷ ኢኮኖሚ ስብራት መካከል ያለው ግንኙነትን እናገራል። ሁሉ ጊዜ ጦርነት ሲፈጠር፣ አገሪቷ ውስጥ ግጭት ሲፈጠር አብይ ከዓለም ዙሪያ እየዞረ ወታደራዊ ቁሳቁሶችን እየገዛ ድሮኖችን እየገዛ ድሮኖችን የሚያንቀሳቅሱ ሰዎችን ተከራይቶ እያመጣ ነው የሚዋጋው። ነገር ግን አገር ውስጥ ያለውንም አቅም አሟጦ ሲጠቀም ነበረ። የትግራይ ጦርነት ጊዜ ከልኩ እስከ ልቡ የሚባለውን ነገር ነግሬያቸዋለሁ። ኦሮሚያ ላይ ካድሬዎች የሚያወሩት ከዶሮ እስከ ህይወት እናወጣለን የሚል ዛሬ ከዶሮ እስከ ህይወት ቀርቶ ዶሮም የለችም። ዛሬ ትግራይ ላይ አብይ ሄጄ ጦርነት እገጥማለሁ ካለ እየፎከረ ቆሎ የሚያመጣበት እየፎከረ ዶሮ፣ ሰንጋ፣ በግ የሚያመጣበት አቅም የለውም ህዝቡ። ግንኙነቱ እዚህ ላይ እንጂ የአገር ኢኮኖሚ መሰበሩ ለአብይ ጉዳዩም አይደለም። እሱ ብልጭልጩን እያሳየ ይኖራል። አሁን የፖለቲካ ችግር ባይኖርበት፣ የፖለቲካ ውርደት ባይኖርበት ችግሩም አይደለም እሱ። አሁን ግን በግላጭ ወጥቶ አንተ የአገር መሪ ልትሆን አትችልም፣ በተለይ ደግሞ በእኛ ክልል ገዢ አይደለህም ብሎ የወጣ ኃይል አለ። ተጨባጭ በምስጢር አይደለም። ትግራይ ይሄንን ከሚያይ አብይ አገሪቷን በጋዝ አርከፍክፎ ቢጨርስ ይሻለው ነበር። መሞት ይሻለው ነበር አልልም። ምክንያቱም መሞት አይፈልግም አብይ። ሰውን ነው መግደል የሚፈልገው እንጂ መሞት አይፈልግም። የሚገለው ነገር ከመጣ ሮጦ ይጠፋል እንጂ የሚዋጋ አይደለም። ጀግንነትም የለውም፣ ወታደርም አይደለም። አሁን በተጨባጭ ሲታይ በአጠቃላይ አገሪቷ የአብይን ፕሮጀክቶች የምትደግፍበት አቅም በከፍተኛ ሁኔታ ተዳክሟል። ለዚህ ነው የኢኮኖሚ ስብራቱንም ማየቱ ጥሩ ነው። ምክንያቱም የአብይ የአገሪቷ ኢኮኖሚ ስብራት የአብይ ስብራቶችን የሚጠግን ሳይሆን ወይ ደግሞ የሚያስፈራራን ብቻ ሳይሆን እግሩን የሚሰብር ነው። ግንኙነት አለው ብዬ ነው እያወራው ያለሁት። አሁን እንግዲህ ምን ነው ከሚዲያ እኮ የሚታየው ይሄ አይደለም። ሚዲያዎችን ስንመለከት እኮ የአገሪቷን ሚዲያዎች ስንመለከት እኮ አብይ የሚለጥፋቸውን ፎቶዎች ስንመለከት እኮ የምናየው ይሄ አይደለም ልትሉ ትችላላችሁ እንዴ? ከውጭ የሚመጡ ሰዎች አብይ የሚያሳየን በተለይ ደግሞ የመንግስታቱ ጸሐፊ፣ የፈረንሳይ ፕሬዝዳንት፣ የኢከሌ አፍሪካ ፕሬዝዳንት መጣ ጎበኘ ሲባል አይደለም እንደምናየው። ይሄስ የቱ ጋር ነው የሚቀመጠው? አንተ በምትናገረው ስብራት ውስጥ የቱ ጋር ነው የምናስቀምጠው ብላችሁ ከጠየቃችሁ ትክክለኛ ጥያቄ ነው። እሱን ነው ማውራት የምፈልገው። ሰዎቹን እያነሳው ያ ነው ይህ ነው ማለት ሳይሆን አጠቃላይ ሁኔታው ምንድን ነው? አንደኛ ሰዎቹ የሚመጡት ለምንድን ነው? ማን ለምን ጉዳይ መጣ? አብይ ደግሞ ከዚህ ምን ጥቅም እያገኘ ነው? አሁን እኔ የምላቸው የአብይ ስብራቶች ውስጥ እንዴት ነው የሚታዩት? እሱን ነው ማውራት የምፈልገው። ከሙዚቃ ሽግር በኋላ